የአፍሪካ ቁጥር 1 ከበርቴ ናቸው። ከጥቁሮች ተርታ በሀብት መጠናቸው የሚተካከላቸው የለም። ከናይጄሪያ የበቀሉት የኢንዱስትሪ አብዮተኛ ሲሚንቶ፣ ስኳር፣ አበባና ጨው፣ ማዳበሪያ የመሳሰሉትን በገፍ ያመርታሉ። ከሁሉም በላይ የነዳጅ ማጣሪያ ኢንዱስትሪያቸው ትርፋማ እንዳደረጋቸው ደግሞ ይናገራሉ። የሲሚንቶ ንጉስ ሲሉም ይጠሯቸዋል። በስማቸው የተሰየመው ፋብሪካ በግዙፍነቱ በሰብሳራን የሚተካከለው የለም። ኢትዮጵያን ጨምሮ በ10 ሀገራት ማምረቻዎቹን የከፈተው ዳንጎቴ ሲሚንቶ በዓመት 50 ሚሊዮን ቶን ሲሚንቶ የማምረት አቅምም አለው። የአፍሪካ ሰማይ ጠቀስ ህንጻዎች የዳንጎቴ ውለታም አለባቸው። ከበርቴው አሁን ላይ 24 ቢሊዮን ዶላር አላቸው። ጠንካራ ሰራተኛ ናቸው። ደግሞም እንደ አረቡ ዓለም ከበርቴዎች ደልቀቅ ብለው መኖሩን ያውቁበታል። በናይጄሪያና በተለያዩ ከተሞች እጅን በአፍ የሚያስጭን አስደማሚና ውድ ቪላዎችም አሏቸው። ከዚህ የበለጠ ስለ ሰውየው ያልተሰሙ መረጃዎችን ደግሞ በተከታዩ ተረካችን ትሰሙታላችሁ። Aliko Dangote is not just Africa's richest man. He is a symbol of what African entrepreneurship can achieve when vision meets relentless determination and strategic thinking. His story is one of transformation, not just of his own fortune, but of an entire continent's industrial landscape. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ለዛሬ አፍሪካዊን ከበርቴና አስደናቂ ህይወታቸውን እንመለከታለን። የድህነት ምሳ ከሆነችው አፍሪካ በቅለው እንዴት እንዲህ ያለው የሀብት ማማ ላይ ተሰቀሉ? ከየት ተነስተው የት ደረሱ? ኑሮና ኑሯቸውስ ምን ይመስላል የሚለውን በጥልቀት እንፈትሻለንና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ስኬት ገደብ የለውም። የጾታ፣ ዘር፣ ሃይማኖትና የቆዳ ቀለም ጋርም ግንኙነት የለውም። የሰውየው ብስለት፣ ዕውቀትና ብርታት ብቻ የት እንደሚደርስ ይወስኑታል። የአሊኮ ዳንጎቴ ታሪክም እንዲሁ ነው። በ2011 ፎርብስ ከበርቴው አፍሪካዊ እሳቸው ናቸው ብሎ ስምና ፎቶግራፋቸውን በትልቁ ሲጽፍ የሀብት መጠናቸው 2 ቢሊዮን ገደማ ነበር። ከዚህች ዓመት ጀምሮ የአፍሪካ ቁጥር አንድነታቸውን አስነክተው አያውቁም። ይልቁንም የሀብት መጠናቸውን በፍጥነት በማሳደግ በዓለም የከበርቴዎች ደረጃ ውስጥ ቦታቸውን ደጋግመው እያሻሻሉ ይገኛሉ። በተለይ ባለፉት 2 ዓመታት ያስመዘገቡ ስኬት እጅን በአፍ የሚያስጭን ነው። እንደሚታወቀው አፍሪካ ያልታደለች የተፈጥሮ ሀብት የለም። እንዳለመታደል ሆኖ ደግሞ ይህን የተፈጥሮ ሀብቷን የሚከብሩበት ሌሎች ሀገራት ናቸው። ከአህጉሪቱ ውድ ሀብቶች አንዱ የሆነው ነዳጅ ምዕራባውያኑ እንዳሻቸው ሲመዘብሩት ኑረዋል። ማዕድኑን ከማውጣት ጀምሮ ፈላጭ ቆራጮቹ እነሱ ናቸው። አሁን በዚህ ረገድ አሊኮ ዳንጎቴ አንድ ተስፋን ለአህጉሪቱ የፈነጠቁ ይመስላል። በስማቸው ተሰይሞ እሳቸውም 92% ባለድርሻ ሆነው በቅርቡ የነዳጅ ማውጫና ማጣሪያ ኢንዱስትሪ ወደ ስራ አስገንብተዋል። ይህ ፋብሪካ ለአፍሪካ ትርጉሙ ብዙ ነው። የመቻል ምሳሌ፣ ከሰመመን የመንቃት ምልክት ተደርጎም ይቆጠራል። በዚህ ምዕራባውያን ለዓመታት በከበሩበት ዘርፍ መሰማራት የናይጄሪያዊን ከበርቴ የሀብት መጠንም በብርሃን ፍጥነት እንዲመነደግ አድርጎታል። ፎርብስ እንደሚለን ከሆነ የዳንጎቴ ሀብት ከ2 ዓመታት በፊት ማለትም በ2023 12.9 ቢሊዮን ዶላር ገደማ ነበር። በ2 ዓመት ጊዜ ውስጥ በ85 በመቶ ጨምሮ ሰውየው አሁን 24 ቢሊዮን ዶላር አላቸው። በአፍሪካ ቁጥር አንድነታቸውን የሚደፍር ባይኖርም በዓለምም ከነበሩበት 144ኛ አሁን 86ኛ ላይ መጥተዋል። የሚቀጥሉት ዓመታትም ይህንን አስደናቂ እድገታቸውን ያስመዘግባሉ ተብሎ ተተንብዮላቸዋል። እዚህ ላይ እስኪ ጥቂት ወደ ኋላ እንመልሳችሁና የአሊኮ ዳንጎቴን ትናንት እንመልከት። ከየት ተነስተው የት እንደደረሱ መንቃኝ። ሰውየው ከከበርቴ ቤተሰብ የተገኙ ናቸው። ነገር ግን ከወላጆቼ የሽራፊ ሳንቲም አልወሰድኩም፣ ሁሉንም ከዜሮ የገነባሁት እንጂ ሲሉ ይደመጣሉ። እናታቸው ማሪያ ዳንታታ የሳኑሲ ዳንታታ ልጅ ናቸው። ሳኑሲ ደግሞ በዘመናቸው የአፍሪካ ከበርቴው ቤተሰብ እንደሆነ የሚነገርለት የዳንታታ ቤተሰብ ቁንጮ ነበሩ። የአሊኮ ዳንጎቴ አባት መሐመድ ዳንጎቴ የሞቱት አሊኮ 18 ዓመቱ ላይ ያለ ነበር።
ከዛ በኋላም በከበርቴው አያቱ ስር ሆነው አድገዋል። አሁን የደረሱበት ለመድረስም የቤተሰባቸውን ሀብት ለመነሻነት እሱንም በብድር ተጠቅመዋል። ከአያታቸው 5000 ናይራ ተበድረው ስራ ጀመረም። ለንግድ የተፈጠሩ መሆናቸውን ገና ከጅምሮ የሚያስመሰክር መልኩ ሙሉ ዕዳቸውን ለመክፈል ከ3 ወር በላይ አልወሰደባቸውም። የግብርና ውጤቶችን ወደ ናይጄሪያ አስገብተው በመቸብቸብ የከበርቴነት ጉዞውን ተያያዙት። ዓመታት ሲቆጠሩ የአሊኮ ዳንጎቴም ሀብት እየጨመረ ተጽዕኖ ፈጣሪነታቸውም እያየለ መጥቷል። እናም አሁን የአፍሪካ ቁጥር 1 የዓለም 86ኛው ባለንዋይ ናቸው። ዳንጎቴ ሲሚንቶ ኢትዮጵያን ጨምሮ በብዙ ሀገራት አሻራውን አሳርፏል። በናይጄሪያውያን ኩሽና ከምትገኘው ዳንጎቴ የገበታ ጨው እስከ ትልቁ የነዳጅ ማጣራት ሥራ በሁሉም ዘርፍ የተዋጣላቸው ነጋዴ ናቸው። አፍሪካዊ ቢሊዮነር አሁን ደግሞ አፍሪካውያን የበይ ተመልካች በሆኑበት የነዳጅ ማጣራት ዘርፍ ገብተዋል። ከወዲሁ እጅን በአፍ የሚያስጭን ትርፍ እያፈሱበት ነው። ይህን ትርፋማ ኢንዱስትሪ ለመገንባት ከ19 ቢሊዮን ዶላር በላይ እንዳወጡበትም ይነገራል። ኢንዱስትሪው በአንድ ግለሰብ ባለቤትነት የተያዘ የዓለማችን ግዙፍ የነዳጅ ማጣሪያ ፋብሪካ መሆኑንም መረጃዎች ያሳያሉ። የአባይን ልጅ ውሃ ጠማው እንዲል አገሬው ናይጄሪያና ሌሎች በርካታ አፍሪካ ሀገራት በነዳጅ የታደሉ ቢሆንም የሚያተርፉት ግን ምዕራባውያኑ ነበሩ። አሁን አሊኮ ዳንጎቴ በራስ ሀብት የመጠቀምን ትልቅ በር ከፍተዋል ተብለውም እየተወደሱ ነው። ግዙፍ ፋብሪካቸውም በቀን 50 ሚሊዮን ሊትር ጋሶሊን እንዲሁም 15 ሚሊዮን ዲዝል ያመርታል። 4.7 ቢሊዮን ሊትር ነዳጅ ማከማቸት የሚችሉ 177 ታንኮችም አሉት። የአፍሪካ ተስፋ የሆነውን ኢንዱስትሪ እንዲዘውሩ ከመላው ዓለም የተውጣጡ 900 ኢንጂነሮችም ተቀጥረውለታል። የፋብሪካው ትርጉም ብዙነትን የሚገልጥልን ከ2 ዓመት በፊት ሲመረቅ 5 የሀገራት መሪዎች ተገኝተው ሪቫን መቁረጣቸው ልብ ስንል ነው። አፍሪካ ለዘመናት በቁጭት ውስጥ ነበረች። ለበርካታ ዓመታት ድፍድፍ ነዳጇን በርካሽ ዋጋ እየሸጠች የተጣራውን ደግሞ እጅግ ውድ በሆነ ዋጋ ታስገባለች። የአሊኮ ዳንጎቴ ፋብሪካ በዚህ ረገድ ትልቅ አብዮት እንደሚፈጥር ምን የሚጠበቀው። በ2 ዓመታት ብቻ ደግሞ የከበርቴውን ሀብት በእጥፍ ጨምሮ ከዓለም 86ኛ ላይ አድርሷቸው ተመልክተናል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ቁጥር 1 የአፍሪካ ቱጃር አሁን ደግሞ የግሌን ወደብ ልስራ ብለው የሀገራቸው ናይጄሪያ መንግስትን ጠይቀዋል። በየፋብሪካዎቼ የማመርታቸው ምርቶች በተቀላጠፈ መልኩ ለዓለም ገበያ ለማቅረብ ይረዳኛልም ብለዋል። ባለሀብቱ ወደቡን መገንባት የፈለጉት የማዳበሪያና ነዳጅ ኩባንያቸው ከሚገኘው ሌጎስ ከተማ ብዙም ባራቀ የውቅያኖስ ጥግ ነው። ጥያቄያቸው በናይጄሪያ መንግስት በጎ ምላሽ እንደሚሰጠው እርግጠኛ የሆኑት ዳንጎቴ በግላቸው የሚያስገነቡት ወደብ ፔትሮሊየም፣ ፈሳሽ ጋዝና ማዳበሪያም ወደ ውጭ ላክ በእጅጉ እንደሚያግዛቸው ተጠቁሟል። ከናይጄሪያ ውጪ በኢትዮጵያ ኢኮኖሚ በዋናነትም በግዙፍ ኢንዱስትሪዎች ዘርፍ አሻራቸው እየበዛ የመጣው ዳንጎቴ በ3 ቢሊዮን ዶላር የማዳበሪያ ፋብሪካ በሶማሌ ክልል ለመገንባት መዘጋጀታቸውም ተመላክቷል። ይህንኑ ጉዳይ ጠቅላይ ሚኒስትር አብይ አህመድም በፓርላማ ለህዝብ እንደራሴዎች ይፋ እንዳደረጉት የሚታወስ ነው። በ40 ወራት ውስጥ ይጠናቀቃል የተባለውና ከኢትዮጵያ መንግስት ጋር በጋራ የሚገነባው የዳንጎቴ ማዳበሪያ ፋብሪካ ለኢትዮጵያ፣ ለምስራቅ አፍሪካና ለመላው አፍሪካ የግብርና ዘርፍ ጨዋታ ቀያሪ እንደሚሆን ከወዲሁ እየተነገረ ነው። በኢትዮ ጅቡቲ ኮሪደር አቅራቢያ በሶማሌ ክልል ጎዴ ከተማ በ3 ቢሊዮን ዶላር የሚገነባው ፋብሪካ እንደ አሊኮ ዳንጎቴ ገለጻ ለምስራቅ አፍሪካ የኢኮኖሚ ውህደት መሰረት የሚጥል ነው። እስኪ እዚህ ላይ ቢሊዮነሩ የአፍሪካ ቁንጮና የዓለም ተገዳዳሪ የሆኑባቸው ኢንዱስትሪዎቻቸውን በወፍ በረር እንመልከት። የመጀመሪያው ዳንጎቴ ሲሚንቶ ሲሆን ከበርቴው በናይጄሪያ ብቻ 4 ግዙፍ ፋብሪካዎች አሏቸው። ደቡብ አፍሪካ፣ ታንዛኒያና ዛምቢያን ጨምሮ በበርካታ አፍሪካ ሀገራትም ቅርንጫፎቹን ከፍቶ ከአፍሪካ ታላላቅ ግንባታዎች ጀርባ ስሙን በትልቁ ማጻፍ ችሏል። ሌላኛው የሥራ ዘርፋቸው ደግሞ ዳንጎቴ ፔጆ የተሰኘውና የፔጆ መኪኖችን የሚገጣጠመው ፋብሪካ ነው። የግዙፍ ፋብሪካቸው በቀን
እስከ 120 መኪኖችን መገጣጠም እንደሚችልም ይነገርለታል። ስኳር ኢንዱስትሪም ቢሆን ዳንጎቴ በአፍሪካ ቀድሞ የሚጠቀሰው ስም ነው። በሌጎስ የሚገኘው ፋብሪካቸው የዓለም ሁለተኛው ግዙፍ ስኳር አምራች ፋብሪካ እንደሆነ ይነገርለታል። ጥሬ ዕቃዎችን ከብራዚል አምጥቶ ጥራት ያለው ስኳር የሚያመርተው ፋብሪካ በምርት ብዛትም ከዓለም ሁለተኛ ደረጃ ላይ የተቀመጠ ነው። የአፍሪካ ኢኮኖሚ ግብርና ላይ የተመሰረተ እንደመሆኑ ለማዳበሪያ ያለው ፍላጎትም ከፍተኛ ነው። ይህንን ልብ ያሉት ናይጄሪያ የከበርቴ አሊኮ ዳንጎቴ በዚህ ዘርፍም ስመጥር ፋብሪካ አላቸው። ይህ ፋብሪካቸው አፍሪካ ምርታማነቷን ከፍ ለማድረግ በምግብ ራሷንም ለመቻል በምታደርገው ጥረት ውስጥ ከፍተኛ አበርክቶ እንዳለው ይመሰከርለታል። በ2.5 ቢሊዮን ዶላር የተገነባው ፋብሪካቸው አሁን ከአፍሪካ የሚወዳደረውም የለም። በኢትዮጵያ ሌላ የማዳበሪያ ፋብሪካ ለመክፈት በእንቅስቃሴም ላይ ናቸው። የሲኖትራክ መገጣጠሚያ፣ የእብነ በረድ ፋብሪካ፣ የምግብ ጨው፣ የድንጋይ ከሰልና የምግብ ኢንዱስትሪ አሊኮ ዳንጎቴ ከተሰማሩባቸው የሥራ ዘርፎች መካከል የሚጠቀሱት ናቸው። ቱጃርነት ሌት ተቀን መስራት፣ አሰልች ስብሰባዎችን ማድረግ፣ አድካሚ ስትራቴጂዎችን መንደፍ ብቻም አይደለም። ከበርቴዎች ጥረው ግረው ባፈሩት ሀብት አጃይብ የሚያሰኝ የቅንጦት ሕይወት ሲመሩበት ማየትም እንግዳ አይደለም። ከዚህ አንጻር አፍሪካዊ ቱጃር ያን ያህል እዩኝ ባያበዙም ደልቀቅ ያለ ሕይወት ነው የሚኖሩት። ለሌሎቹ ከበርቴዎች በመላው ዓለም ግዙፍ ቪላዎችን መግዛት አይመርጡም። ንዋያቸውን ሁሉ ማፍሰስ የሚፈልጉት ሀገራቸው ናይጄሪያ ላይ ነው። በናይጄሪያ ግን በትውልድ ከተማ ካኖ፣ በሌጎስና አቡጃ በርካታ ቅንጡ ቤቶች እንዳሏቸው ይነገራል። በተለይ የሌጎሱ ቢሊዮነሩ በዋናነት ለመኖሪያነት የሚጠቀሙበትና ቤተ መንግስት ቢባል የማያንስበት ቅንጡ ቪላ ነው። ይህ ቪላ 30 ሚሊዮን ዶላር ዋጋም ተተምኖለታል። የማርበል ወለል የተነጠፈለት ቪላ እጅግ ውድ በሆኑና ውበትን በሚያጎናጽፉ ዕቃዎች ድንቅ ተደርጎ ተሰርቷል። ሰውየውም ከመላው ዓለም የሚመጡ የቢዝነስ አጋሮቻቸውን በዚህ ግዙፍ ቪላቸው እየተቀበሉም ያነጋግራሉ። ቢሊዮነሩ በሰማይ ለመብረርም ቢሆን በሌጎስ አውሮፕላን ማረፊያ ተገኝተው ከሰዎች ጋር መጋፋትና ትኬታቸው ላይ የተጻፈውን የወንበር ቁጥር ፈልገው የመቀመጥ ጣጣ የለባቸውም። ለቢዝነስም ይሁን ለተዝናኖት መጓዝ ሲኖርባቸው የግል አውሮፕላናቸው ከነሙሉ ምቾታቸው የወደዱበት እንዲደርሱ ለማድረግ ዝግጁ ነው። ከበርቴው 53ኛ ዓመታቸውን ሲደፍኑ ራሳቸው የሰጡ ስጦታ ቦምባርዴር ግሎባል ኤክስፕረስ XRS የተሰኘውን ቅንጡ የግል አውሮፕላን ነበር። የአውሮፕላን ዋጋው ከ45 ሚሊዮን ዶላር በላይ እንደሆነም ይነገራል። ሽንጠ ረዥሙ የግል አውሮፕላናቸው እስከ 15 ሰዎችን በምቾት አንደላቆ ማጓጓዝ የሚችልም ነው። ከበርቴው ይሄኛውን ጨምሮ 2 የግል አውሮፕላን እንዳላቸው ሲገለጽ፣ ለባህሩ ደግሞ ቅንጡ የግል ጀልባቸው አለላቸው። ቢሊዮነሩ በ43 ሚሊዮን ዶላር የገዙትን ግዙፍ የግል ጀልባ በእናታቸው ስም ማሪያ ብለውታል። ይህች ጀልባ ሌጎስ አካባቢ የሚገኝ ሐይቅም አትጠፋም። በውስጧም ቅንጡ መዝናኛዎችና ማረፊያዎችን ጨምሮ የከበርቴዎቹ የባህር ላይ ተንሳፋፊ የሚያሟሉትን ሁሉ አሟልታለች። ቢሊዮነሩ አሊኮ ዳንጎቴ በጥረታቸው ካጠራቀሙት ጥሪት ላይ ዘግነው የሸምቷቸው ብርቅዬ መኪኖችም አሏቸው። እሳቸው አብዝተው የሚወዷት ደግሞ ቤንትሌ ሞልሳ መኪናቸው እንደሆነ ይነገራል። ይህች መኪና ዋጋዋ $310,000 አካባቢ ነው። የ$220,000 ሜርሴዲስ ቤንዝ CL 65 AM ጂና ለንጉስ የሚመጥን ሊሞዚን ባለቤትም ናቸው። ሜባክ 57ን ደግሞ በልዩ ትዕዛዝ እንደ ፍላጎታቸው አሰርተዋል። ለዚች መኪና $1 ሚሊዮን ከፍለውበታል። ከዳንጎቴ መኪና ስብስቦች መካከል ውዷ ደግሞ ቅንጧ ቡጋቲ ቬሮን ነች። አስደማሚዋ መኪና ናይጄሪያዊ ቱጃር $2 ሚሊዮን የግላቸው እንዳደረጓትም ይነገራል። አቦ ሸማኔ ከሚሰኙት ተርታ የሆነችው ቡጋቲ ቬሮን በሰዓት 400 ኪሎ ሜትር ትከንፋለች። ይህች መኪና ቢሊዮነሩ 60ኛ ዓመታቸውን ሲያከብሩ ተገዛች እንደሆነም ይነገራል። አሊኮ ዳንጎቴ ቢሊዮነር ብቻ አይደሉም፣ ለአፍሪካውያን የመቻል ምሳሌ ናቸው። ደግሞም የተሰጣቸውን መልሰው መስጠት ይታወቃሉ። በስማቸው በተሰየመ የበጎ አድራጎት ድርጅት አማካይነትም በርካታ ሚሊዮን ዶላሮችን ለተቸገሩ ወገኖች ድጋፍ አድርገዋል። ትምህርት፣ ጤናና የኢኮኖሚ እድገት ላይ የሚያተኩሩ እንቅስቃሴዎችንም ደግፈዋል። በሀገራቸው ናይጄሪያ ከቢል ጌት ጋር በጣምራ ሆነው ፖሊዮና መቀንጨር እንዲጠፋ ሰርተዋል። ሆስፒታሎችና የጤና ተቋማት አስፈላጊ ዕቃዎች እንዲያሟሉ በ2014 ብቻ $1.2 ቢሊዮን
ቢሊዮን ዶላር ደግፈዋል። የአፍሪካን መጻኢ ዕድል የሚወስኑት የተማሩ ወጣቶች ናቸው የሚሉት ከበርቴው በርካታ ትምህርት ቤቶችን ገንብተዋል፣ ዩኒቨርሲቲዎችንም ይደግፋሉ። በየፋብሪካዎቻቸውም ለ30 ሺህ ሰራተኞች ቀጥተኛ ስራ ዕድል የፈጠሩ የአሁኑ አፍሪካ ምልክት ናቸው። ቻናላችን ቤተሰቦች የአፍሪካ ቁጥር አንዱን ከበርቴ የህይወት ጉዞ የቃኘንበት ዝግጅታችን እስካሁን የተከታተላችሁትን ይመስል ነበር። ከዝግጅቱም አንዳች ቁም ነገር እንደጨበጣችሁበት እምነታችን ነው። እስከ ዝግጅታችን ፍጻሜ ብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን በዚሁ ተሰናበትን። ሰናይ ጊዜ በያላችሁበት።